ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸው ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። አዶናይ የካናዳን ሕግ ጥሷል። ከገንዘብ ማሰባሰቢያ ድራማ በኋላ አዶናይ ወደ ካናዳ ሲመለስ ምን ይጠብቀዋል? የአዶናይ ይቅርታ ከመልሶች በላይ ብዙ ጥያቄዎችን አስነስቷል። ዝርዝሩን ይዘናል። በሌላ መረጃ በምክክር ኮሚሽን ላይ የተገናኙት ሁለቱ አክቲቪስቶች ቅራኔ ውስጥ መግባታቸው ተገልጿል። ጉዳዩን አስመልክቶ የወጣውን መረጃ ወደ እናንተ እናደርሳለን። በሌላ መረጃ የኤርትራ መንግስት ይወገዝ፣ ሲፒጂ የተባበሩ መንግስታት ድርጅት የሰብአዊ መብት ወንጀሎችን ለማጣራት አስቸኳይ ጥሪ አቅርቧል። በሰዓቱ ይደመጣል። በሌላ ዜና ማህበራዊ ሚዲያ የልጆቻችንን አእምሮ እየጎዳ ነው ሲል የኢትዮጵያ ትምህርት ሚኒስቴር በማስጠንቀቅ ስልክና ሶሻል ሚዲያን ወቅሰዋል። በዜና ዘገባችን የምታደምጡት ሌላኛው መረጃችን ነው። እንዲሁም ከውጭ መረጃ ሐማስ የአሜሪካ የተኩስ አቁም ሀሳብ በጋዛ ግድያን ማስቀጠል ነው ሲል አስታወቀ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ መረጃዎች በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን ቪዲዮን ላይክ፣ ለሌሎች ተደራሽ እንዲሆን ሼር በማድረግ እስከ ቪዲዮ ፍጻሜ መረጃዎችን እየተከታተላችሁ አብራችሁኝ እንድትቆዩ በመጋበዝ ወደ ሰዓቱ ወደ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። የሀብታም ልጅ ነኝ አልቸገረኝም እያጃጃልኳቸው ነበር። አዶናይ የካናዳ ገንዘብ እርዳታ ሕግ ምን ይላል? በካናዳ ግለሰቦች በአጠቃላይ ለግል ጥቅማቸው ገንዘብ ማሰባሰብ ይችላሉ። ነገር ግን አሳሳች ወይም አታላይ የገንዘብ ማሰባሰብ ልምዶች ሕገወጥና የተከተሉት ናቸው። ለግል ጥቅም የሚሰበሰበው ገንዘብ ግልጽነት ያለው እንጂ ማታለልን የማይጨምር መሆንም አለበት። ለግል ጥቅም የሚውል ገንዘብ ማሰባሰብ በግልጽና በታማኝነት መከናወን ያለበት ሲሆን ገንዘቡ እንዴት ጥቅም ላይ እንደሚውል በግልጽ በመግለጽ መደረግም አለበት። አሳሳች ወይም አሳሳች የገንዘብ ማሰባሰቢያ ዘዴዎች የተከለከሉ ሰዎች ሕጋዊ ቅጣቶችን ሊያስከትሉም ይችላሉ። ታዲያ አዶናይ ወደ ካናዳ ሲመለስ ምን ይጠብቀው ይሆን? ሁላችንም አብረን የምናየው ይሆናል። በሌላ መረጃ በምክክር ኮሚሽኑ ላይ የተገናኙት ሁለቱ አክቲቪስቶች ቅራኔ ውስጥ መግባታቸው ተገልጿል። ከኦሮሞ ሕዝብ ጋር አስታርቁኝ ብላለች ደመቀ ነጋሳ። ሲጀምር ከኦሮሞ ሕዝብ ጋር ጸብ የለኝም አስቴር በዳኔ። በምክክር ኮሚሽኑ ላይ የተገናኙት አክቲቪስቶቹ ደመቀ ነጋሳና አስቴር በዳኔ ሲወጡም አልተስማሙም። ጉዳዩ እንደዚህ ነው የሆነው። ደመቀ ነጋሳ በማህበራዊ ጉዳይ ላይ በአፋን ኦሮሞ የሚከተለውን መልእክት ያሰፍራል። ትናንት ከአስቴር በዳኔ ጋር ተገናኝተን ትክክል ያልነበሩ አካሄዶች ላይ ተወያይተናል። እኔ ደመቀ ነጋሳ በማህበራዊ ሚዲያ ላይ በአፋን ኦሮሞ የሚከተለውን መልእክትም ያሰፍራል። ደመቀ ነጋሳ በማህበራዊ ጉዳይ ላይ በአፋን ኦሮሞ የሚከተለውን መልእክት ያሰፍራል። ትናንት ከአስቴር በዳኔ ጋር ተገናኝተን ትክክል ያልነበሩ አካሄዶች ላይ ተወያይተናል። እኔ ህዝቤን አስቀይሜያለሁ። ከህዝቤ ጋር አስታርቁኝ። አሁን ወጥቼ በይፋ ይቅርታ መጠየቅ እፈልጋለሁ ብላኛለችም ይላል። ሰው ይሳሳታል። ዋናው ስህተትን አምኖ ይቅርታ መጠየቁ ነው። አባቷ አፋን ኦሮሞ ባለማስለመዱ ይቆጫታል ሲልም መልእክቱን አስፍሮ ነበር። ከዛ አስቴር በዳኔ በማህበራዊ ትስስር ገጿ ላይ ምላሽ ስትሰጥ እባካችሁ በውሸት ዘገባ ሰውን አታምታቱ፣ ሲጀምር ከኦሮሞ ማህበረሰብ ጋር ጸብ የለኝም፣ አባቴም ወደ ጌታ ሄደው በ7 ዓመቴ ነው ስትል አጭር ምላሽን ሰጥታለች። በሌላ ዜና የመንግስታቱ ድርጅት የኤርትራ መንግስት በራሱ ዜጎች ላይ እየፈጸመ ያለውን የሰብአዊ መብት ጥሰት እንዲያወግዝ ሲፒጂ እና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ አቀረቡ። በሀገሪቱ እየተካሄደ ያለው የሰብአዊ መብት ጥሰት ምርመራ እንዲያስቀጥልም ጠይቋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ጨምሮ 31 መንግስታዊ ያልሆኑ ድርጅቶች የተባበሩ መንግስታት ድርጅት የሰብአዊ መብት ምክር ቤት በኤርትራ እየተፈጸመ ያሉትን ከባድ የሰብአዊ መብት ጥሰቶች እንዲያወግዝ ጥሪ አቅርበዋል። በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥልም አሳስበዋል። ድርጅቶቹ በኤርትራ እየተፈጸመ ነው ብለው ከዘረዘራቸው ሰብአዊ መብት ጥሰቶች ውስጥ በዘፈቀድ የሚደረጉ እስራቶች፣ ያለ ፍርድ ቤት ትዕዛዝ ጋዜጠኞችን ለስር መዳረግ፣ ፍትሐዊ የፍርድ ሂደት መብት መጣስ፣ ማሰቃየትና በሀገር ውስጥ ተቋሚዎች ላይ የሚፈጸሙ ጥቃቶች ይገኙበታል። የኤርትራ የሰብአዊ መብቶች እንዲመረመር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የሥራ ጊዜው እንደሚጠናቀቅ የጠቆሙት ድርጅቶቹ ምክር ቤቱ በመጪው ሰኔ ወር ላይ በሚያደርገው ስብሰባ የኮሚቴውን የሥራ ጊዜ እንዲያራዝምም ጠይቋል። ሲፒጄ በጎርጎሮሲያኑ ታኅሳስ 2004 ባወጣው የቅርብ ጊዜ ዓመታዊ ዓለም አቀፍ የጋዜጠኞች እስር ጥናት መሠረት ኤርትራ ከሰሃራ በታች ካሉ የአፍሪካ ሀገራት የጋዜጠኞች እስር ቤት ሆና መቀጠሏ የተጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይም ያለ ፍርድ ታስረው እንደሚገኙም አመላክቷል። ከነዚህም ውስጥ 13ቱ ከጎርጎሮሲያኑ 2000 ወይም
ከ2001 ጀምሮ በእስር ላይ እንደሚገኙም ተገልጿል። በሌላ ዜና ማህበራዊ ሚዲያ የልጆቻችንን የማሰብ ችሎታ እያቀጨጨ በመሆኑ የእጅ ስልክ ክልከላ ለማድረግ እየተወያየን ነው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። በትምህርት ላይ ያሉ ልጆቻችን ከዘመኑ እኩል እንዲራመዱ በማለት የምንሰጣቸው የእጅ ስልክና የሚጠቀሟቸው ማህበራዊ ሚዲያዎች የማሰብ ችሎታቸው እንዳያዳብር እያደረጉ ነው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጿል። በመሆኑም የተማሪዎቹ የእጅ ስልክ ከጥቅሙ ጉዳቱ ያመዝናል፣ የማያነብና የማሰብ ችሎታው የተገታ ዜጋ እንድናፈራ የሚያደርግ መሰናክል መሆኑን ልብ ልንል ይገባልን ብሏል። ተማሪ ከትምህርት ተቋማት እውነትን ሊሻ ይገባል ያሉት ሚኒስትሩ የማሰብ ችሎታው የዳበረና ምክንያታዊ የሆነ ትውልድን ማብቃት ማህበራዊ ኃላፊነት መሆኑን በኢቢሲ የዛሬው ኢትዮጵያ መሰናዶ ላይ ገልጿል። በመሰናዶ የዘርፉ ምሁራንና የሚመለከታቸው አካላትን ያሳተፈው መድረኩ የትምህርት ጥራት እንዴት እናስጠብቅ፣ ከገባንበት ስብራትስ በምን መልኩ እንጠገናለን የሚል ሐሳብ ተነስቷል። ፕሮፌሰር ብርሃኑ ነጋ የተማሪዎችን የትምህርት አቀባበል ሊረብሽ የሚችል በመሆኑ የእጅ ስልክ ክልከላ እስከ ማድረግ የደረሰ ቁጥጥር እንደሚደረግ በውይይቱ ላይ ጠቁሟል። በሌላ በኩል ከትምህርት ስርዓት ጋር በተያያዘ የመምህርነት ሙያ እንደቀደመው ጊዜ የሚከበር ለማድረግ የተሰራ መሆኑን ሚኒስትሩ አመላክቷል። ይህም በማድረግ ሂደት ውስጥ ግን የመምህራን መሰረታዊ ችግር መፍታት እንዳለብን አልዘነጋንም፣ እርሱ ላይ እየሰራን ነው ሲሉም አክሏል። በሌላ በኩል ትርፍን ብቻ ፈልገው ወደ ዘርፉ የሚገቡ የግል የትምህርት ተቋማት መስፋፋት ለዘርፉ ማሽቆልቆል የራሳቸውን አስተዋጽኦ አድርገዋልም ብለዋል። በዓለም አቀፍ ደረጃ ሀያል የሚባሉ ሀገራት በዋናነት ትርፍ ላይ ያተኮሩ የግል የትምህርት ተቋማት እንደሌላቸውም አያይዘው አንስተዋል። በትምህርት ዘርፉ ከገባንበት ማጥ ለመውጣት የምናደርገው ማስተካከያ ውጤት በቅርብ ዓመታት ውስጥ ይመጣል ብሎ መጠበቅ የዋህነት ነው ያሉት ሚኒስትሩ ትውልድ ተኮር ለውጥ በመሆኑ በርካታ ዓመታትን እንደሚወስድም አስረድተዋል። ትምህርት ለግለሰብ ከሚሰጠው ጥቅም ይልቅ ለማህበረሰብ ያለው አስተዋጽኦ አያሌ በመሆኑ ሁሉም ሰው ለዘርፉ እድገት የበኩሉን አስተዋጽኦ ሊያበረክት እንደሚገባም ገልጸዋል። ክቡራን አድማጮች፣ በመጨረሻም ከውጭ ሐማስ የአሜሪካ የተኩስ አቁም ሐሳብ በጋዛ ግድያን ማስቀጠል ነው ሲልም አስታወቀ። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር ከእስራኤል ጋር የቀረበው የተኩስ አቁም የስምምነት ሐሳብ በሐማስ በኩል አሁን ላይ ውይይት እየተደረገበት ቢሆንም አሁን ባለው መልኩ ግን በጋዛ ግድያና ረሃብ እንዲቀጥል ብቻ እንደሚያደርግም የፊሊስጤሙ ቡድን ባለሥልጣናት ተናግረዋል። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊ ሊቪቲ በሰጡት መግለጫ እንደተናገሩት እስራኤል በተኩስ አቁም ሐሳብ ላይ ፈርማለች። እናም የትራምፕ አስተዳደር የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮቭ ሐሳቡን ሐማስ ከግምት ውስጥ እንዲያስገባ አቅርበዋለችም ብለዋል። የሐማስ ፖለቲካ ቢሮ አባል ባሴም ናይም ለሮይተርስ ዜና ወኪል እንደተናገሩት ስምምነቱ የትኛውንም የሕዝባችንን ጥያቄ አያሟላም፣ ግንባር ቀደሙ መሆን ያለበት ጦርነቱን ማቆም ነው ብሏል። ይሁን እንጂ የንቅናቄው አመራር ለሐሳቡ የሚሰጠው ምላሽ ከሙሉ አገራዊ ኃላፊነት ጋር እያጠናን ነው ሲሉም ናኢም አክለዋል። ይሁንና የአዲሱ ሐሳብ ዝርዝር ለሕዝብ ይፋ አልተደረገም። ነገር ግን የሐማስ ከፍተኛ ባለሥልጣን ሳሚ አባ ዙሁሪ ለሮይተርስ እንደተናገሩት በወሳኝ መልኩ እስራኤል በጋዛ ላይ የምታደርገውን ጦርነት ለማስቆም የእስራኤል ወታደሮችን ከቄው ለማስወጣት ወይም እርዳታ ወደ ጦርነት ወደ ማታመሰው ግዛት እንድትገባ የገባችው ቃል አልያዙም ሲሉም ተደምጧል። ረቂቅ ቅጂውን ጠቅሶ ሮይተርስ ሐሳቡ የ60 ቀናት የተኩስ አቁም ስምምነትን ይዘረዝራልን ብሏል። 28 የእስራኤል ታጋቾች በሕይወት ያሉና የሞቱትን አስክሬናቸው ከእገታ ነፃ እንዲሆንም ያትታል። 1236 ፊልስጤማውያን እስረኞችና 180 የሞቱ ፊልስጤማውያን አስክሬን ለመልቀቅ በመጀመሪያ ሳምንት እንዲችሉ የተኩስ አቁም ስምምነት ላይም አቅርቧል። በፕሬዝዳንት ትራምፕና በአደራዳሪዎቹ ግብፅ፣ ኳታር ዋስትና ተሰጥቶታል የተባለው ይህ ዕቅድ ሐማስ እንደፈረመ እርዳታ ወደ ጋዛ እንደሚላክም ተመላክቷል። የእስራኤል መንግሥት የቅርብ ጊዜ የተኩስ አቁም ስምምነት ሐሳብ ማጽደቁንም ግን በይፋ አላረጋገጠም። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።